የምንገኘው በባቱ ከተማ በሚገኘው ሀራ ደንበል ላይ ነው። የደንበል ሐይቅ እንግዲህ በባቱ ከተማ የከተማውን ሁለት ስፋት ያህል ያለ ነው። የሐይቁ ስፋት እጅግ በጣም የሚያምር ነው። አሁን የምንገኘው ደግሞ ገሊላ ደሴት አካባቢ ነው። ይህ ደሴትን ጨምሮ ደብረሲና፣ ቱሉ ጉዶ፣ ጠዴቻና ፉንድሮ የተባሉ ደሴቶች አሉት። እንዲሁም ደግሞ የአዋፋት ደሴትን ጨምሮ ማለት ነው። የአዋፋት ደሴቱ ደብረሲናና ገሊላ በዚህ በባቱ ከተማ አስተዳደር ስር ነው የሚገኙት። እንግዲህ ይህ ሐይቅ እጅግ በጣም በሚያምር ተፈጥሮ የቸረችው ነው። ላዩ ላይ የሚገኙት አዋፋትን ጨምሮ በጣም የሚያምር ገጽታ ነው ያለው። እንግዲህ ይህ የባቱ ከተማ የሚገኘው ደንበል ሐይቅ በተለይ ከቅርብ ጊዜ ወዲህ ለቱሪዝም በተሰጠው ከፍተኛ ትኩረት ከተማ አስተዳደሩ ይህንን የሐይቅ ዳርቻውን በማልማት በኮሪደር በማሳመር በርካታ ቱሪስቶች ወደዚህ ከተማ እንዲመጡ ሲመጡም ደግሞ ምቹ የሆነ ድባብም እንዲፈጠርላቸው የተለያዩ ስራዎችን እየሰራ ነው የሚገኘው። ከቅርብ ጊዜ ወዲህ ደግሞ የተለያዩ ስራዎች እንደተሰሩና የበለጠ ይህንን ደግሞ የቱሪስት ስፍራ ለማሳመር የተለያዩ ስራዎች እየተሰሩ እንደሆነ የባቱ ከተማ አስተዳደር የኮሚኒኬሽን ጽሕፈት ቤት ኃላፊ ወይዘሮ ተሚማ በሪሶ ነግረውናል። ከዛሬ 3 ዓመትና 4 ዓመት በፊት ሀራ ደንበል ሐይቁ ዳርቻው የለማ አልነበረም። የቆሻሻ መጣያ ነበር። ያው ይሄ ንብረት ይሄ ሀብት ትልቅ ሀብት ሆኖ ለሀገር የሚበቃ ሆኖ ግን ትኩረት አልተሰጠውም ነበረ። ግን ትልቁ ትኩረት የተሰጠው የመንግስታችን ክቡር ጠቅላይ ሚኒስትር ባስቀመጡት አቅጣጫ አረንጓዴ አሻራ የኮሪደር ልማት በሚል በተቀመጠ አቅጣጫ መሰረት ከተማ አስተዳደሩም በ100 ሚሊዮን ብር የግሪን በማድረግ አረንጓዴ አሻራን በመትከል እንዲሁም ደግሞ ኮሪደር ልማትን በማልማት ለቱሪስት ፍሰት ንጹህና ሳቢ እንዲሆን ተደርጓል። ከዛ የተነሳ በጣም ብዙ ቱሪስቶች ይመጣሉ፣ ከተማችንን ይጎበኛሉ። እንግዲህ የተመለከታችሁት እንዳላችሁት ተመልካቾች በጣም መንፈስን በሚያድስ እጅግ የሚያምር ድባብ ነው ያለው። እኛ ለጥምቀት ስራ በመጣንበት ነው የተወሰኑ ቦታዎችን የማየት ወይ ደግሞ ሐይቁ ላይ ያሉ ደሴቶችን የመጎብኘት እድል አግኝተን እየጎበኘን የምንገኘው። የሚዲያ ባለሙያዎች አሉ። እኔ ያለሁበት ጀልባ ላይም እንዲሁም ከጎን ባለው ጀልባ ላይም የሚዲያ ባለሙያዎች አሉ። በጣም በሚያምር ደስ በሚል መንፈስን በሚያድስ መልኩ ነው እየተጓዝን ያለ ነው። እንግዲህ ይህ ቦታ የተለያዩ እንግዲህ 5 ደሴቶች አሉ እንደነገርኳችሁ። ይህንን ደሴቶች የሚያገናኛቸው ምንም አይነት መሰረተ ልማት የለም። ከተማውን ከደሴቶቹ ጋር የሚያገናኝ መሰረተ ልማትም የለም። ስለዚህ ይህ ደግሞ መሰረተ ልማት እንዲሰራ መንግስትም የኦሮሚያ ክልል መንግስትም ትኩረት በመስጠት በገበታ ለሀገር አካል ሆኖ የበለጠ እንዲለማና ለከተማውም ሕዝብ ለከተማውም እንደ ሀገርም ጥቅም እንዲሰጥ ደግሞ እንዲሁ የኮሚኒኬሽን ቢሮ ኃላፊዋ ጥሪ አቅርበዋል። ከተማ አስተዳደሩ ባለው አቅም በራሱ በጀት የሚችለውን እስከ 100 ሚሊዮን ብር መድቦ ይህንን ኢንፍራስትራክቸር የአካባቢውን የግሪን ኤሪያውን እንዲሁም ደግሞ ኮሪደር ልማቱን አልምቷታል። ግን ደግሞ ትልቅ ትኩረት ይፈልጋል። ከመንግስትም ከፌዴራል መንግስትም ከኦሮሚያ ክልል መንግስትም ትልቅ ትኩረት ይፈልጋል። ማለት ይሄ ሀብት የከተማዋ ሀብት ብቻ አይደለም፣ የመንግስትም ነው የሀገርም ነው ለዓለም የሚተርፍ ነውና እነዚህ ደሴቶች አሁን የሚያገናኝ ድልድይ የላቸውም። ይሄ ደግሞ በከተማዋ አቅም የሚሆን አይደለም። ሞር እዚህ ላይ ትኩረት ተሰጥቶበት ቢሰራ የመንግስት አቅጣጫ ወደዚህ ቢሆንና የገበታ ለሀገርም ትኩረት ወደዚህ ቢመጣና ይሄ ነገር ቢሰራ ከከተማው ወደ ደሴቶች የሚያገናኙ ድልድዮች ቢሰሩ በሰፊው የቱሪስት ፍሰትን ይጨምራል። የቱሪስት ፍሰት ሲጨምር ደግሞ የከተማዋ ገቢም ይጨምራል። ልክ ደግሞ የከተማዋ ገቢ በጨመረ ቁጥር ብዙ ለውጦች ይመጣሉ መሰረተ ልማቶች ላይ ማለት ነው። እንግዲህ በዚህ በባቱ ደንበል ሐይቅ ላይ በርካታ የአካባቢው ሰዎች የአካባቢው ነዋሪዎች የስራ ዕድል ተፈጥሮላቸዋል። ከ45 በላይ የሚሆኑ ማህበራት በተለያየ ስራ በማስጎብኘት አሳ በማጥመድ የጀልባ አገልግሎት በመስጠት እንዲሁም አሳ በመጥበስ ለምግብነት በማቅረብና ሌሎች ስራዎች የስራ ዕድል ተፈጥሮላቸዋል። ስለዚህ የበለጠ ደግሞ ይህንን የሐይቁ የሚሰጠውን ጸጋ የበለጠ ለመጠቀም ደግሞ ሊሰራበት እንደሚገባ ያነጋገርናቸው አስተያየት ሰጪዎች ነግረውናል። የተሰጠው ትኩረት ጥሩ ነው። ነገር ግን የበለጠ ተፈጥሮን ደግሞ ማገዝ ተፈጥሮ የሰጠውን ነገር ማገዝ እንደሚያስፈልግ ነግረውናል። እንግዲህ የጉብኝታችን በዚህ መልኩ ነው የሚቀጥል የሚሆነው። የተወሰነ መረጃ ለእናንተ ለመንገር ያህል ነው። በዚሁ ላጠናቅ። አመሰግናለሁ።